ብሩኬ ዛሬ ጀግና ሆነሃል። እኔ እንደዚህ እንድትሆን ነው የምፈልገው። ማንም እየመጣ አፉን እንዲከፍትባችሁ በአንተና በሀይሚ ላይ እንዲጨመላለቁባችሁ አልፈልግም። ዛሬ ደግሞ ኢየሩስ አንቺ ሲጀመር ማን ስለሆንሽ ነው በሰው ቤት ፈላጭ ቆራጭ ወሳኝ ያደረገሽ? እኔ ዛሬ ቤተሰብ የምሬ ነው። ብዙ ጊዜ ብሩኬን ፑሽ ሳረገው ለብሩኬ አስተያየት ስሰጥ ምን ያርግ ብለሽ ነው ትሉኛላችሁ። እኔ እንደዚህ እንዲሆን ነው የምፈልገው። የዛሬ ውሳኔው የምሬ ነው። በጣም ነው ደስ ያለኝ። ምክንያቱም ደግሞ የሰው ልጅ ሊያስከብራትም ሀይሚን የሚችለው ፊት ካልሰጠለ የሩስ ብሩኬ ማንም ሰው አጠገባቸው ስለማይደርስ ማለት ነው። እንግዲህ ዛሬ ኢየሩስ የሀይሚና የብሩኬን ፎቶ እንደምታወርደው ደግሞ ትናንት ነግሬያችሁ ነበረ። መጣች፣ ቤታቸውን አጸዳች። ዛሬ ታንቃ ተወረወረች። ቤተሰብ እኔ በመጀመሪያ ማለት የምፈልገው ሀይሚዬ ናፍቃኛለች። የምሬን እምላችሁ 2 ቀን ዛሬ እንዲያውም ቻናሏ ላይ የሀይሚ ቻናል ላይ ነበር ቁጭ ብዬ ስጠብቅ የነበረው። በብሩኬ ቻናል ነው የተለቀቀው። ወል እንግዲህ በቲክቶክ ላይ አለች የሆነ ቦታ ኮሜንት ላይ አይቻታለሁ ሀይሚን። ዋናው ደህና መሆኗ ነው። ዛሬም ትናንትም አልመጣችም። አለመምጣቷ ደግሞ ለበጎ ነው። እንግዲህ ኢየሩስ ትናንትና እንግዲህ አይታችኋል፣ መታ ነበር ቤታቸው። እኔ ነኝ ከዚህ በኋላ ምኖረው ምናምን ብላ የሀይሚ ልብሶችን አስተካክላ በሻንጣ የድፍረቷ ድፍረት ፎቶዎቹን አወራርዳ ከብሩኬ ጋር ደስ ያለ ህይወት እኖራለሁ እያለች በቅዠቷ ስትቃሽ መታ ቤታቸውን አጽድታ ዛሬ ብሩኬ አንጠልጥሎ ነው ያስወጣት። ቤተሰብ እንግዲህ ደግሞ ማለት ነው እኔ መናገር ፈልገው እዚህ ጋር ኢየሩስ ማለት ነው ብሩኬ ሀይሚ የሆነ ነገር አስነክታለች እያለች ነበር። እንዲያው የሚነካኝ ካሽና ሀይሚ ምንም ነገር አላስነካችም። ቆንጆ ሸበላን ያደረገችው ገባሽ አይደል? እያየሽ ትቃጣያለሽ እንጂ መቼም በሀይሚና ብሩኬ መካከል አትገቢም። ሲጀመር እኮ አንቺ ነበርሽ ማፈር ያለብሽ እንዴ። ዲቃራ ተሸክመሽ መጥተሽ የግድ ያንተ ልጅ ነው ሀይሚ የሆነ ነገር ስላስነካች ነው እንደዚህ ተጨቃጨቂ የሆንኸው። ከዚህ በኋላ ከኔ ጋር ደስተኛ የሆነ ህይወት ነው የምትቀጥለው ምናምን። እንዴ ያዙ ይልቀቁ። ይቺ ልጅ ግን ማናት? ባለስልጣን ነሽ ወይንስ ምንድነሽ? ከዚህ ቤት ካስወጣኝ አለች ህይወትን ምስቅልቅል ነው እማረገውን አንተ አታውቅም። ለእኔ ብዙ ነገሮች ቀላል ናቸው አለች። አንቺ ማነሽ? ምንድነሽ? ንፋስ ነሽ? የሰው እርዳታ ሁሉ አያስፈልገኝም እያለች ነበርና እውነት ነው። የሰይጣን መንገድን ከተከተልሽ የሰው እርዳታ ላያስፈልግሽ ይችላል። ግን ደግሞ በፈጣሪ የሚተማመኑ 2 ልዕልቶች ኦር ደግሞ ልዕልት ሀይሚ ልዕልት፣ ብሩኬ ደግሞ ምንድን ነው የሚባለው ቤተሰብ። ብቻ ዛሬ ደስ ስላለኝ ነው የብሩኬ ድርጊት። እንግዲህ ያው ጸጉሩን ስለተቆረጠ እኔ ስላልኩ ነው የተቆረጥከው እያለች ትንሽ ደስ ምናምን ብሏታል ኢየሩስ። ነገር ግን አስረግጬ የምነግርሽ ብሩኬ ጸጉሩን የተቆረጠው የሚሄድበት ስላጣ ነው። ቤት ውስጥ አንቺ ነበርሽ። ከዛ ደግሞ የሚሄድበት ስላጣ ጸጉር ቤት ሄዶ ጸጉሩን ተቆረጠ እንጂ አንቺ ስላልሽው አይደለም። ኢየሩስ አየሽ አይደል? አንቺ እንደዛ ስደነፍ የነበርሽው አነቀሽ እኮ አንጠለጠለሽ። ብሩኬ እንደዚህ ነው መሆን ያለበት። ከዚህ በኋላ በቤትም በሚስትም እንደ ቀይ መስመር እኮ ነው ያለፈችው። የሀይሚን እቃ እስከ ማስተካከል ፎቶዎቹን እያወረደች እስከ መወርወር ማን ስለሆነች ነው? በቤት ሌላ ሰው አዛዥ ይሆናል ብሩኬ? መሆን የለበትም። ልክ እንደ ዛሬው ሌላም ሰዎች ባንተና በሀይሚ ህይወት ውስጥ ሲመጡ ልካቸውን ማስያዝ አለብህ። ይሄ የዋህነት አጉላዛኝነት አይጠቅምም። ገባህ አይደለ? ለሰው አትዘን አይደለም። ብታዝንም ደግሞ አዝኔታ ልክ አለው። የምታዝንለት ሰው አለ፣ የማይታዘንለት ሰው ደግሞ አለ። ቀይ መስመር ሲያልፍ ማንም ቢሆን ቆሞ አይመለከትም። ገባህ አይደል? ዛሬ ያደረገው ድርጊት ደስ ብሎኛል። እውነቴን ነው የምላችሁ ከምታስቡት በላይ። ምክንያቱም ቢያንስ እንደዚህ ብሩኬ ነቃ ካለ የውሳኔ ሰው ከሆነ ጎበዝ ከሆነ የሀይሚም ህይወት አይበጠበጥም። ሀይሚም አትረበሽም፣ አትከፋም። የብሩኬም ህይወት ይቀጥላል። የምሬ ነው የምላችሁ። እንግዲህ ያው ትናንትና እንደነገርኳችሁ ኢየሩስ ለቤት ሰራተኝነት ትመጥኛለች፣ ለሀይሚና ለብሩኬ አገልጋይ፣ በዛውም ልጅን እዚህ የሚያምር ቤት ውስጥ ነው የማሳድገው እያለች ነበርና በዛውም ያው ከፈቀደችልሽ ሀይሚ እሱ ጋር ወልደሽ ማሳደግ ትችላለች። ጽዳት እያጸዳሽ እንዴ ቦታሽን እኮ አውቀሻል። ጥብለሽ ከቡታጅራ መጣሽ፣ ቤታቸውን ፏፍሽ አርገሽ አጸዳሽ። በቃ አንጠልጥሎ ወረወረሽ ከቤት ውጪ። ብሩኬ ጀግና። እንደው ልክፈልሽ ብሏታል። በነገራችን ላይ ሂሳቡ አልተቀበለችም። አሁን ነገር ያጸዳሁበትን ብላ መምጣቱ አይቀርም። ቤተሰብ የምሬ ነው። ብሩኬ ልክፈልሽ ብቻ ሳይሆን እየተወሰነ ብር አውጥታ ወርወር ብታረግላት ነገ አትመለስም ነበር። ኢየሩስ ይዘሻት የጅንብርሽን ለምንድን ነው የምትተይው?
እንዴ ሽሮም ቢሆን ይገዛልሻል፣ ዳቦም ቢሆን ይገዛልሻል ውዴ። ይህንን የሚያምር የሰው ቤት እያሰብሽ ከምትቃዥ እንደ ሀሳብ የሰራሽበትን ብርሽን ተቀበይ፣ ይጠቅምሻል። ላንቺ አስቤ ነው። ቤተሰብ እንግዲህ ኢየሩስ በብሩኬ ላይ ፎክራበት ዝታበት የሆነ እያስፈራራችሁ ሁላ ነው። ግን ምን ታመጫለሽ አንቺ? ማነሽ? ምንድነሽ? ከኋላሽ ምን አለ? ብሩኬና ሀይሚንስ እስከ ምን ድረስ ምን ልታረጊያቸው ነው እንዴ? አስገድዶ አስረገዘ ልትይ ነው ወይንስ ምን ልትይ ነው? ልትከሺ ነው? ምንም ነገር አታመጭ፣ ምንም ማለት ነው። ዝም ብለሽ ነው የምትፎክሪው፣ የምሸልሊው፣ ብሩኬን ለማስፈራራት የምትሞክሪው ዝም ብለሽ ስለተሸነፍሽ። አንዳንድ ምን ይባላል መሰላችሁ? የማይናከስ ውሻ ይጮሃል። ምክንያቱም ጮሆ ለማስፈራራት ይሞክራል እንጂ አይናከስም ስለሚፈራ ማለት ነው። እና ኢየሩስ ምንም አታመጭም። በመጀመሪያ ደረጃ እኔ በአንቺ ቦታ ብሆን አልሆንም፣ ደግሞ አልሆንም፣ መቼም ነው አልሆነው። እንደው የሆነ ዲቃላሽን ሽሽግ ብለሽ ወልደሽ ታሳድጋለሽ እንጂ እንዴት ነው በአደባባይ የግድ ያንተ ነው ልጁ። ከዛም በላይ ደግሞ ብር ፈልገሽ ነው እኔ ያውቃለሁ። ምክንያቱም ብር ካልፈለግሽ ኖሮ በዚህ ቤት አትማሊም። የዚህን ያህል ልጅ እዚህ የመሰለ ቤት ውስጥ ያድጋል ይወለዳል ምናምን እያልሽ የሆነ ቅዠት አትቃዥም ነበር። ገባሽ አይደል? በራስሽ በእጅሽ ያልጨበጥሽውን የራስሽ ያልሆነን ነገር በዚህ ደረጃ አታልሚውም። ስለዚህ ብር ፈልገሽ ከሆነ ያጸዳሽበትን ቅብል ብለሽ አጠራቅሚ። ከማጠራቀም ጥቅም አለው። የሆነ ሰዓት ይህን የመሰለ ቤት እንኳን ባትከራይ ምናልባት አይታወቅም፣ አነስ ጎሰስ ያለች ጎጆ ቤት ልትከራይ ትችላለች። ገባሽ አይደል? ደግሞ ይሄን የመሰለ 7 ቤት እገዛልሃለሁ አለች ለብሩኬ። አንቺ እኮ ሀብታም ነሽ የኔ እናት። ሀብትሽ እንዴ! እኔ የምለው በብር ይሆን እንዴ ብሩኬና ሀይሜን የምትከታተያቸው? ሰው አይደለም የሚከታተልልኝ፣ የሰው እርዳታ አያስፈልገኝም አለች። ብሩኬና ሀይሜን ምንም ነገር ማድረግ እችላለሁ፣ እኔ ምንም ነገር አያቅተኝም፣ በደቂቃ ነው የእነሱን ነገር ማቀው ትላለች። አንቺ መንፈስ ነሽ እንዲ ምንድን ነሽ? እስኪ 7 ቤት ግዢና ሳይን ለራስሽ ማለት ነው። አንድ የሌለሽ ለራስሽ 7 ቤት አሰልፋለሁ ትያለሽ። አታፍሬም ወይ? አታፍሬም ወይ? ቤተሰብ ይቺ ልጅ ማፈሪያ ምንም ነገር የላትም። ወል እንግዲህ ዛሬ ብሩኬ እንቅ አርጎ ማንቁርቷን ይዞ ነው ከቤቱ ያስወጣት ያባረራት። ያቺ የትምህርት ቤት ሻንጣ የምትመስለዋንም እሷንም አልጠጥር ወርጉሮላታል። እኔ ግን በጣም ነው ዛሬ ሳኩቲን በጣም ፈንሳረግ ነበር። እንዲራማው በስርዓት እየተሰራ ነው። ወል ሀይሚ እንግዲህ መኝታ ክፍሏ ናት፣ አልወረደችም። ሲጀመር እየሩስ ሻንጣ ችላ አታወርድም።